ሰላም ቤተሰቦቻችን ሌላ ኑር ሰባ እንግዲህ ከ14 ዓመት የሳውዲ አረቢያ እስር ቤት ቆይታ በኋላ የሳውዲ አረቢያ መንግስት እንግዲህ የሞት ፍርድ ይፈርዱባት ነበረ። ከ14 ዓመት በኋላ እንግዲህ በተደረገ ዲፕሎማሲያዊ ጥረት ወደ ሀገሯ ገብታ ዛሬ ደግሞ ቤተሰቦቿና ታዋቂ ሰዎች እንግዲህ በዚህ መልኩ ከአየር መንገድ ሲቀበሏት በለቅሶ እንደዚሁም ደግሞ ሀገሯ ላይ በመድረሷ ሰግዳ እየሰገደች መሬት እየሳመች እንግዲህ የናፈቃትን ቤተሰብ እየተላቀሰን ባየተራጨ በደስታ በሲቃም በዚህ መልኩ እንግዲህ ተቀብለዋታል ማለት ነው። እስኪ ትዕይንቱን ተመልክተን እንመለሳለን። ميوتنا سوا الحمد لله. مامي ميوتنا سوا انسالت انت አይነሳቸው አክሴፕት ማድረግ አለባቸው። ሚውቱን አንሳው ማሜ፣ ሚውቱን አንሳው። በጣም እኔ ደውልሻለሁ። ደረጃ ከፍ ኮሜንታተሮች ተንፍሱ። ማውራት دقيقة ما يشوفوا حبيبي ما يشوفوا شيء. እንግዲህ አየር መንገድ ያለው ሴኩሪቲ ሚያው ካሜራ እንደፈለጉ የመንግስት ቤት እንደመሆኑ መጠን እንደፈለጉ እንዳያሳዩ ያው ተከልክለው እንግዲህ ያው ካሜራው ብዙ እየተመቸ ቢሆንም ነገር ግን የሌላን ሁኔታ ስታው በጣም እያለቀሰች ተበሳቁላ ራሷን ጸጉሯን ራሱ ለመሸፈን ተስኗት እንግዲህ 14 ዓመት ከቤተሰብ ርቆ ከማህበራዊ ሚዲያ ርቆ እስር ቤት መቆየት እኛ ሀገር ራሱ ያለው ስቃይ ያለው ስቅቅም እናውቃለን ማለት ነው። እና በሰው ሀገር ሆኖ እስር ቤት መቆየት ምን ይፈረድብኛል ምን ይመጣብኛል የሚለው ስጋት ደግሞ እጅግ የሆነ ሰውነትን የሚጨርስ አእምሮን የሚያበላሽ የሚመርዝ ሁኔታ እንደሚገጥም ይታወቃል። ምናልባት እንግዲህ ሌላ ኑር ሰቦ እንግዲህ ከ14 ዓመት በፊት እዚህ ጋር የምናየው ፎቶ ሊሆን ይችላል። አሁን ግን ትልቅም ሰውነት ያው ሀሳቡም ምንም ጫናውም ምን ይመጣብኛል የሚለውም ነገር ትንሽ የተበሳቆለ አይነት ሰውነት ተላብሳ እንግዲህ ሀገሯ ገብታለች። ለማንኛውም ኢንሻአላህ ሰውነቷ ወደ የነበረበት ትመለሳለች። ቤተሰብ ጋር ስትገናኝም ከሀሳብ ስትገላገልም ብለን እናስባለን። እስቲ ለማንኛውም ምናልባት ከአየር መንገድ እየወጡ ይመስለናል፣ ወደ መኪና የገቡ ይመስለኛል። ቀጣዩን ሂደት ምናልባት የምናያት ከሆነ በቪዲዮ እስኪ እንመልከትና እንመለሳለን። ለማንኛውም ጠብቅም ብቻ ፋይዳ የለውም። ልጅቱ ሳትሄድ አረጋግታችሁ ጠይቋት መልኳን ምኗን። ያ አይተን እኮ በትክክል የምታውቃት ሌላ ነች እኮ አንዴ በትክክል የምታውቃት ሌላ ነች። የሌላው ኻሊድ ያውቃታል። አንሱ ይላል እሱን አናግሮት የሌላ አልተረጋጋችም። አንዴ ሌላ ተረጋጋ። አሜን። አንተ ተረጋግተህ አድምጠን መጀመሪያ። እኔ ተረጋጋሁ። ሌላ በላይ የሌላ ወንድም ያውቃታል እየተባልክ ነው። ኻሊድን ተስፋዬ ኻሊድ እንዲመጣ አድርገው። ኻሊድ የሌላው አሁን የገቡትን ሬጂስተር የተደረጉትን እኮ ወንድም ኻሊድ አያውሚዎቹ ጋር ሄደን እኮ ቢሮ እናውቀዋለን። የሚያርፉበት ቦታ ይታወቃል። ሄዶ ፒክ ማድረግ ይቻላል። ከጨረሰ ቆይ አንዴ መስማት ነው ያልፈለጉት። ወንድም ኻሊድ ራሱ ስንት ቦታ እንደሚወጣ ያሳዩን። እዚህ ጋር ከብቱት እህትና ወንድሞች ቀን ሌሊት ቁጭ ብለው ለእሷ የለፋ ወንድሞች ሰዎች ብዙ ነገር የከፈሉ ናቸው።
እናመሰግናለን። በቃ ታሴት እናመሰግናለን። መረጋጋት አለባት፣ ቤተሰቦች ማረፍ አለባት። ስለዚህ እንኳን ለዚህ ቀን አደረሰን፣ እንኳን ለዚህ ትልቅ ቀን አደረሰን። የአንድን ነፍስ ማዳን እንግዲህ በቃ እዚህ ደርሰናል። ሁሉም ስሜታዊ ስለሆነ ነው። አንደርስታንድ አድርጉን። አሁን ለማንኛውም እንግዲህ ከእህታችን በተጨማሪ ሌሎችም እስር ቤት የነበሩ አብረዋት የመጡ ብዙ ሰዎች እንዳሉ እንግዲህ ከተለያየ ለምሳሌ ወንድም ካሊድ ፋውንዴሽን አብረው አለ። ምናልባት የሚቀበሏቸው ከዛ አብረው ከሳውዲ አረቢያ አብረው እንግዲህ የመጡ ወደ ማገገሚያ ወደ እነሱ ፋውንዴሽን ለመውሰድ ይመስለኛል። ይህ ሳይኮሎጂ ትሪትመንት አሁን እዚህ መጥተው ደግሞ ቤተሰብ የላቸውም የተባሉም ልጆች አሉና እነሱን ለመቀበልም ሊሆን ይችላል። እንግዲህ ብዙ ወንድሞች እየተረባረቡ ነው። ለማንኛውም እንግዲህ ስደት እጅግ በጣም አስከፊ መሆኑንና በተለይ አሁን አረብ ሀገራት የሚባሉት የተረገሙ ሀገራት መሄድ አያስፈልግም የሚባልበት ደረጃ የተደረሰበት በነገራችን ላይ በይፋም ቢሆን አትምጡብን የሚል ሀሳብ የተናገረ እንደሆነም የተበላሸው ፖለቲካ የሀገራችንን ፖለቲካ እዚያ ያለውን ፖለቲካ ብዙ ነገሮችን የሚያስተካከል እንደሆነ እንረዳለን። ስለዚህ የምትሰደዱ ሰዎች ፕሊስ እንደዚህ አይነት ነገር ሊገጥማችሁ እንደሚችል ግን ከፍተኛ ጥንቃቄ እያደረጋችሁ እንድትሄዱ ማሳሰብ እንፈልጋለን። ባትሄዱ ግን የተሻለ ነው። በቃ ሀገር ላይ ሰው ተቸግሮም ቢከፋውም ቢለማም ከቤተሰቡ ጋር ከሚያውቀው ሰው ጋር በሚያውቀው ቋንቋ ተናግሮ እዚህ ጋር መኖር የተሻለ ነው ብለን እናስባለን። እሷ ያለችበት ሁኔታ አለ። ሁላችሁም ዱዓ አድርጉላትሽ አልሐምዱሊላህ እያላችሁ ዱዓ አድርጉላት። ውሸት ነው የመሰላት። ይሄ በጣም የሚያሳዝን እኮ ነው። ቀላል ነገር አድርጋችሁ እንዳታዩት እሺ እህቶች፣ ወንድሞች። እሷ ራሱ መረጋጋት ነገር አለ። የሚጮህ ነገር ማለት ነው። አንቺ ጋር ነው የጻልሽ ድምፅ በጣም ይረብሻል። እኔ ጋር የለም። እንግዲህ አልሐምዱሊላህ ثم አልሐምዱሊላህ አላህ አግዞናል፣ ለዚህ በቅተናል። በጣም ትልቅ ደስታ የዛሬው ቀን ረብስ ነው። እጅግ በጣም ደስ የሚል አቀባበል ነው የነበረችበት ሁኔታ ደስ የሚል ባይሆንም፣ ነገር ግን 14 ዓመት በሰው ሀገር ቀርቶ አይደለም ኢትዮጵያ ውስጥ መታሰር ራሱ መታሰር ነው። በቃ ዩሲ ምን አይነት በስነ ልቦና በሳይኮሎጂ እንደሚጎዳ አንድ ሰው በኢኮኖሚ ምን ያክል እንደሚጎዳ በቤተሰብ ናፍቆት ምን ያክል እንደሚጎዳ በተለይ ደግሞ የሳውዲ አረቢያ መንግስት በዚች ልጅ ላይ ፈረደባት የተባለው የሞት ፍርድ ነው። የሞት ፍርድ መቼ እገደላለሁ መቼ እሞታለሁ የሚለውን መጠባበቅ እጅግ በጣም ትልቅ ፈተና ትልቅ ስቃይ ነው አሳልፋ የመጣቸው። የቤተሰብ ስቃይ ዝጋ፣ የእናት ስቃይ፣ የእናት አባት ስቃይ፣ የዘመድ ስቃይ በጣም ከባድ ነው። 14 ዓመት ረጅም ዓመታት ናቸው በነገራችን ላይ እና እንደዚህ አይነት መልኩ በቃ ባለችበት ሁኔታ ሆናም መገናኘቱ በጣም ትልቅ ነገር ነው። በቃ ለቤተሰብ በጣም ትልቅ ደስታ ነው። ለማንኛውም እንግዲህ በዚህ መልኩ ለቤተሰቧ ፈቅታለች። እግዚአብሔር አምላክ ለዚህ ላበቃትኝ ለዚህ ላደረሳት እግዚአብሔር የተመሰገነ ይሁን። በጣም ነው ደስ የሚለው በእውነት እግዚአብሔር ምንም የሚሳነው ነገር የለም። ምንም የሚሳነው ነገር የለም። እኔ በቃ ከደስታ ብዛት እንባዬ መቆጣጠር አልቻልኩ። እንዴት እንደምታሳዝን የኔ እናት። እግዚአብሔር አምላክ እንኳን ለቤተሰቦችሽ ለመገናኘት አበቃሽ። ለዚች ቀን እንድትደርሽ ሁለተኛ እንደመወለድ ማለት ነው። የእሷ በቃ አዲስ የህይወት ምዕራፍ ነው። እንደገና እግዚአብሔር እንደ አዲስ ነው የፈጠራት፣ እንደ አዲስ ነው የተወለደችውና እጅግ በጣም የሚገርም እጅግ በጣም የሚያሳዝን ሁነት ነው እያየን ያለ ነው። በነገራችን ላይ እንግዲህ በብዙ ወንድም እህቶች ርብርብ የእሷን ኬዝ ያውቁ የነበሩ ከቤተሰቦቿ ጋር ተባብረው የእናትና የአባት ደውአ ከዛ በተጨማሪ እንዳለ ሆኖ እንግዲህ በዚህ መልኩ ወደ ሀገሯ ብትመጣም ነገ ደግሞ አገግማ ምናልባትም ለሌሎች ተምሳሌቱና በአርአያነት የተሻለ ህይወት
ኑሯት ደግሞ መካሪ ሆና ለዚህ ጉዳይ በዚህ ጉዳይ ለሚጠቁ እህት ወንድሞች ደግሞ ምናልባትም ጉዳይ አስፈጻሚ ሆና አለ በዓለም አቀፍ ደረጃ የምናውቃቸው በጣም ተጽዕኖ ፈጣሪ ለምሳሌ ፓኪስታን አካባቢ የ13 ዓመት ልጅ ሆና ትምህርት ቤት ላይ በደረሰባቸው ጥቃት ከዛ በኋላ ግን በዓለም አቀፍ ደረጃ ኢንፍሉዌንሻል የሆነች አንድ ልጅ አለች። አሁን ምናልባት 20ዎቹ ዕድሜ ያለች ናት። እንደዚህ አይነት አጋጣሚዎችም የሚመጣበት አለ። አንዳንድ ችግሮች ወደ ተጽዕኖ ፈጣሪነት የሚያመጡ አሉ በነገራችን ላይ። ስለዚህ ምናልባትም ሌላ ኑር ሰባ እንግዲህ በዚህ መልኩ ወደ ሀገሯ መታለች። እናት አባቷ ደግሞ በህይወት እያሉ መኖሯን ወይም ደግሞ እዛ ሀገር ምናልባትም የፍርድ ቅጣት ነበረ ተወሰነባት የተባለው ያ ነገር በሆነ ለመሆኑ ሳያውቁም አለመሞታቸው በህይወት መኖራቸው ደግሞ እጅግ በጣም ደስ የሚል ነገር ነው። በህይወት መታ ከእናትና አባቷ ጋር ወንድሞቿ ጋር መገናኘቱ በጣም ደስ የሚል ነገር ነው። በነገራችን ላይ ሌሎችም በተመሳሳይ ህይወት ላይ ያሉ በሳውዲ አረቢያ፣ በዱባይ፣ በኩዌት፣ በኳታር፣ በተለያዩ ሀገራት፣ በሊቢያ፣ በደቡብ አፍሪካ በተመሳሳይ ሁኔታ ኢትዮጵያውያን ያልተበተኑበት ሀገር የለም። በተለያዩ ችግሮች ውስጥ በተለያዩ ፈተናዎች ውስጥ ያሉት ወንድሞች እንዳሉ ይታወቃል። እንደዚህ አይነት መልኩ ተቀብለዋታል። ለማንኛውም እስኪ እንመልከትና እንመለስ። ህልም በሚመስል ደረጃ ህልም ቅዠት በሚመስል ደረጃ ከሞት አፋፍ የወጣች ነፍስ ፈጣሪ ይመስገን።